አሚርን ታዩ እርሹ ቢሻል ነበር ትንሿ ቢሻል ነበር ሽመልሽ ቢሻል ነበር እንዴት ነው አሚርን ረስቼ እኔ እንደ አዲስ ከሱ ጋር ልሆን የምችለው? እኔ ልጅ እዚህ ጋር የምነግርሽ ነገር ማለት ነው ማሬ፣ ስለ አሚር እኔ ፊት አታውሪ። ስለ አሚር መስማት አልፈልግም። በቃ ይሄንን ስሚኛ፣ ስለ አሚር እንዳታውሪ እኔ ፊት። በቃ አሚር ማን ነው? ጀመር አሚር ማን ነው? ስለሱ ልጅ እንዳታውሪ ብዬሻለሁ። በቃ ሰው የሚልሽን አሰሚም አንቺ መቼ። እኔ ወሊያድን በጣም ነው የምወደው። አሁንም ቢሆን ጥሩ ጓደኛዬ ነው። እኔና እሱ በጣም ብዙ ነገር አሳልፈናል ማለት በቃ ሁሉንም የሚሰማኝን ነገር ሲከፋኝ የምነግረው ለሱ ነበር። ደስ ሲለኝ በብዙ ነገር አብረኸኝ ነበርክ። ኦላና አሁንም አንተን አልጠላህም፣ ግን ልክ እንደ ፍቅረኛ አድርጌ አንተን መቀበል አልችልም። ለምን ኦላድ እኔ አንተን ሳልወድ ቀርቼ አይደለም። እኔ እናንተ ጥሩ ጊዜ አሳልፈናል። ያጣፋሽ ጊዜ ታዲያ ይረሳል? ያጣፋሽ ጊዜ ያሳልፋችሁ ይረሳል? አብረን የተማርናችሁ አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ እስኪ አንቺን ወደ ጠየቀሽ ባንዴ ልብ ይቆርጣሉ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም አለን። ዛሬ ያው ቤቲንም የቤቲ እህት የሚጠራዋቸው ምክንያቱም መጀመሪያ የጠራዋት የቤቲ እህት ነው። ኪያን ታውቋታላችሁና ኪያን የጠራዋት ምክንያት ያው ባለፈው ዕለት ቤቲን አስከፍቻታለሁ፣ ቤቲን አናድጃታለሁ። ቤቲ በጣም በእኔ ያዝናለች። ምክንያቱም በጣም የማይገባ ነገር የተናገርኩት እሱም አልፈልግሽም እምነትሽን ካልቀየርሽ ያልኳት፣ እምነትሽን ካልቀየርሽ አልፈልግሽም፣ ምክንያቱም እኔና አንቺ አንድ ላይ መሆን አንችልም። ያን ሁሉ ደግሞ ያመቻቸችልኝ ያ ሁሉ ነገር ደግሞ የጨረሰችልኝ ኪያ ነች፣ እህቷ ለእኔ ብላ ነው እንግዲህ ያው ከውጭ ድረስ መታ ይሄ ሁሉ ነገር ያመቻቸችልኝና እኔ ያው ስሜታዊ ሆኜ ነው ቤቴን የተናገርኳት በሰዓቱ። ምክንያቱም አንደኛ ተናድጄ ነበረ በቤቲም ድርጊት በእህቷም ድርጊት ተናድጄ ነበር። ስለዚህ በቃ ከቤቲ ጋር አልሆንም፣ ከቤቲ ጋር መሆን አልችልም፣ በቃ ከቤቲ ጋር አብሬ መቀጠልም አልፈልግም ስላልኳት ከዛ አንፃር ነውና ዛሬ ቤቲን ጠርቻታለሁ። ከዛ በፊት ደግሞ የቤቲን እህት ኪዩን ጠርቻታለሁና ከኪዩ ጋር ያለውን ነገር ሐሳቤን እንደቀየርኩ ከቤቲ ጋር መሆን እንደምፈልግ ከቤቲ ጋር ቀሪ ህይወቴን ማሳካት እንደምፈልግ በቃ ብቻ ከቤት ጋር መኖር እንደምፈልግ ነው ምነግራት ዛሬ። ይሄን ሐሳቤን ደግሞ ሰሞኑን አይቼዋለሁ፣ አልተኛውም። ሐሳቤ ሲመላለስብኝ ነበረ፣ በጣም ስጨነቅ ነበረ። በቃ የሆነ ውስጤ ጥሩ ሰላም አልነበረም። ውስጤም ጥሩ ሰላም ስላልሆነ ነው ይሄ ነገር አስቤበት እዚህ ደረጃ የደረስኩትና የዛሬ መምጣቴ ትልቅ ነገሩ ደግሞ ቤቲዬን የኔ እንዳረጋት ነው ፈልጋው። ምክንያቱም ቤቲ ስትጎዳ ማየትም ስለማልፈልግ ቤቲ የኔ እንድትሆን ቤቲ ከኔ ጋር ሆና ቀሪ ህይወቷን በደስታ በፌሽታ እንድትሞላው ነው ፈልገውና ይሄ ሁሉ ሐሳብ ደግሞ ምናልባት ለኪዩ ነው፣ ለታላቅ እህቷ ለኪዩ። ምክንያቱም ኪዩ ነች ሁሉ ነገር የምታውቀው፣ ኪዩ ነች የኔን ልብ ውስጥ ምን እንዳለ የምታውቀውና ከዚህ በፊትም ኪዩ ቤቲ የሚገባሽ ልጅ ኦሊያድ ነው፣ ኦሊ የሚገባሽ፣ ኦሊን የሚወድሽ፣ ኦሊን የሚያከብርሽ፣ ኮሊ ጋር ብትሆኚ ታምሪያለሽ ብላት ነበርና ቤቲም ያው ፍላጎት የላትም። ያው ፍላጎቷ ማለት እንደሆነ ታውቃ አሚር ጋር ነው። አሁን ድረስ ፍላጎቷ አሚር ጋር ነው፣ ልቧ አሁንም አሚር ጋር ነውና እንደዛም ሆኖ ግን እኔ መቼም ቤቲን አልተዋትም። መቼም ከቤቲ መለየት አልችልም። መቼም ከቤቲ መለየትም ደግሞ አልፈልግም። ስለዚህ ይሄን ሐሳብ እንግዲህ ለኪዩ ነግራትና የባለፈው ተሳስቼ ነው ይቅርታ እንድታደርግልኝ ብዬ ነግራትና ከኪዩ ጋር ሆነን ጠብቀናት ቤቲና እኔ አንድ ላይ ሆነን ቤቲና እኔ አንድ ላይ ጊዜ አሳልፈን ማየት ነው የምትፈልገው ኪዩ። ስለዚህ አሪፍ ጊዜ እንደማሳልፍ እግዚአብሔር ያውቃል ብዬ አስባለሁ። እግዚአብሔር ልቤን ያውቃል። እግዚአብሔር ልቤን ስለሚያውቅ ነገሮች ሁሉ ደግሞ ያስተካክልልኛል ብዬ አስባለሁ። ኪዩ መጣች። ኪዩ እንዴት ነሽ? የኔና ምንድን ነው አስቆየሽኝ እኮ ይቅርታ በጣም አስቆየሽኝ። ደህና ነህ? ሁሉ ሰላም ሁሉ ሰላም። እንዴት ነው ዛሬው? እናለን ተዘጋጅቼ መጣሁ። ሮባል አዋ ቤቲን ለማግኘት ቤቲም ቀጠር ያተለኩ። ኧረ እባክህ የምር እንዴት አወራችሁ? ስልሽ ያው ብዙም አላወራትም። የነገርኳት ነገር አለ እሱም እንደምፈልጋት ብቻ ላወራት ስለፈለግኩ ነው። ከዛ በፊት አንቺ የጠራሁሽ ራሱ ኪዩ ማታውቂው ነገር ስላለ ነው። ሰሞኑን ነው ያ ጉዳይ ከተፈጠረ በኋላ ከቤት ጋር አብሬ መሆን አልችልም፣ በምንም ሰምን ላይ ልቧም አሚር ጋር ነው ያለው ስላልኩሽ ራሱ ኮስታደ በቃ ከቤት ጋር መሆን ስለምፈልግ ማለት መሆን እፈልጋለሁ ማለት
እኔ ላንተ ብዬ አንዴ ያ ሁሉ መስዋዕት ከከፈልኩልህ በኋላ አልፈልግም ምናምን ብለህ አንዴ አመንጨጭቀረክተን ሄድከው እኮስ በሰዓቱ ደግሞ ተናድጄ ነበረ። እኔ ማለት ተናድጄ ማለት ታዲያ ስትናደድ እንትን የምትላትና ዝም ብለህ የምታገኛት አይነት ልጅ እኮ አይደለችም እንዴ ኪዩ። አንቺ እኮ እኔና እሷ እኮ አብረን እንድንሆን የምትፈልጊ ሰው እኮ እና ነው። ግን በሰዓቱ ምን ነበር ያደረከው? ምንድነው ያደረከው? እንዴት እኮ ናት። ምንድነው ያደረከው? እና ኪዩ እኮ እኔ እኮ ሀሳቤ እኮ ባለፈው አጥፍቻለሁ ሳጠፋው፣ ዛሬ ደግሞ በቃ ቤቲ ከነሙሉ እምነቷም ቢሆን ችግር የለውም ልቀበላት ነው ማለት ከነሙሉ እምነቷ። ባለፈው እንደዛ እየለመንኩ እንዴ እኔ እኮ ለአንተ ብዬ እኮ ነው ከዛ ድረስ ራሱ ነገሮችን በቃ ለማስተካከል የመጣሁት አይደል እንዴ? የዘረታ ምንድነው ያልከው? አልፈልግሽም ብለህ እኮ ነው የሄድከው። ዛሬ ምን ተገኘ? ባለፈው እኮ ስታናደድኩ ነው። ባለፈው ደግሞ ድርጊታችሁም እኮ ስታናደደኝ ነው አይደል እንዴ? ማለት ድርጊታችሁ አሚርን አምናችሁ ሄዳችሁ እዛ ጋር የማይሆን ነገር ሲፈጠር ታዲያ ምን ዝም ብዬ እና እንደኛ እኔ ጠንቋይ አይደለሁ እኔ እንደዚህ ነገር ይፈጠራል። እሷም ደግሞ ልቧ አሚር ጋር ነው። ታዲያ እኔ ምን ላድርግ? እሺ እና ታዲያ አንተ እንደዛ አድርገህ መሄድ ነበረብህ። ከዛ በኋላ ዛሬ መተህ ደግሞ እንዴ ቆይ ሰው ልጅ ነኝ አጠፋለሁ። ባጠፋም ደግሞ ልቤ እሷ ጋር ነው ያለው። በጣም ሰሞኑን እንግዲህ ሳስብ ነበረ፣ ስጨነቅ ነበር፣ እንቅልፍም አልተኛውም እና እኔ ከቤት ጋር ነው የምፈልገው። ከቤት ውጪ ደግሞ ማንንም ማሰብ ማየትም ራሱ አልፈልግም። እና እሺ ማየትም ካልፈለክ ዛሬ ለምን እንደዛ ነው ታካሳይተህ ሄድክ? ምንድነው ያልከው? የዛን ቀን እኮ እኔ እኮ ልክ ነኝ እኮ። ምንድነው ልክነት? በሰዓቱ ተናደድኩ። በቃ ጥያቄ ዛሬ ምን ተገኘ? ዛሬ ምን ተገኝቶ እንደዚህ ያልክ? በቃ ዛሬ ምንም የተገኘ ነገር የለም። ዛሬ ከቤቲ ጋር በቃ ቤቲን ጠርቻታለሁ። ከቤቲ ጋር አገናኝተሽ እንደምወዳት እንዴት አወራች እሷ ራሱ? በእኔ ስልክ አልደወልኩላት። ኦኬ በሌላ ስልክ መሆንም አለበት። በአንተ ስልክ አታነሳም። በእኔ ስልክ አታነሳም። ይገባል። ቴክስትም አትመልስልኝም ጭራሽ። ስለዚህ ከቤት ጋር መሆን ፈልጋለሁ። ከቤት ጋር ጊዜ ማሳለፍ ፈልጋለሁ። ቤቲን እንደምወዳት ታውቂያለሽ። ስለዚህ ሙስሊምን ብትሆን ከእሷ ጋር መሆን ፈልጋለሁ። በቃ የዛን ጊዜ እኮ አንተ ማለት ነው ይኸውልህ እንደዛ አንተን ባትል ኖሮ ቀስ በቀስ ቀርበሃት ልጅቷን እንትን እያልካት እየመከርካት ምን እያልካት ወደ እምነቷ ማምጣት ትችላለህ። ገብቶሃል? ወደ ድሮ እምነቷ ማምጣት ስችል ጭራሽ ረግጠ ምናምን ነገር መሄድ ምን ይባላል? ኮስ ልቧ ታዲያ አሚር ጋር ነው። እኔ ምን ላድርግ ታዲያ? እና ታዲያ ልቧ አሚር ጋር ቢሆን ነገሮችን የሴት ልጅ እኮ ነች። ሴት ልጅ ናት። ምን ሆነ ነው እንዴ? ቀስ በቀስ እጅ ማስገባት ትችል ነበር። ሴት ልጅ አይደለች እንዴ እሷ? ዛሬ ደግሞ መጣ አብረን እንድንሆን እንፈልጋለን። እኔ እኮ አክብሬሽ የጠራሁሽ አብረን እንድንሆን፣ አንቺም ስለምትፈልጊ አንቺም ከድሮ ጀምሮ ራሱ እኔማ ስለምፈልግ ነው። ገብቶሃል? በሃይማኖት ራሱ ማየት አደርጋላችሁ ምናምን በሚለው እኮ ነው አንድ ትሆናላችሁ ብዬ አስቤ እኮ ነው። ባለፈው ያ ሁሉ ነገር አመቻችቼ ብዙ እድል ነው የሰጠው። ባይዘ በጣም ብዙ እድል ነው የሰጠው። አልተጠቀምክበትም እንጂ አንተ በጣም ብዙ እድል ነው የሰጠው። ጭራሽ ሃይ ብለን ጥለኸኝ ሄድክ አይደል እንዴ? ቆመን ጥለኸኝ እኔ እኮ ስለተናደድኩ በሰዓቱ ደግሞ መጥፎ ነገር ከምን እናጋገር እናንተም ተናዳችሁ እኔም ተናድጃለሁ። ለዛ ነው እኮ ጥያችሁ የሄድኩት ራሱ ኪዩ እንጂማ ያለኝ የራሱ እኮ አንድ አንቺ ነሽ። ከቱም ነው ያሲ አክብሬሽ የጠራሁሽ የቤቲ እህት በቃ እንዳቴ ነው ማይሽም ደግሞ ስለማከብርሽም ስለምወድሽም አንቺም ደግሞ በቃ የቤቲ እህት አክብሬያት ነው የጠራኋት ብዬ አንቺን አክብሬ የጠራሁሽ ራሱ በቃ ከቤቲ ጋር ያለውን ነገር በማላችን ያለውን ክፍተት እንድትሞይልን። እኔ ያጠፋሁት ደግሞ ምንድነው አልፈልግሽም አንቺ ሃይማኖትሽን ካልቀየርሽ ስላልኳት ሃይማኖቷን ባትቀይርም እቀበላታለሁ እኮ እሱን ለመምላት እኮ ነው። እኔም እኮ እሱን ለመምላት ላይ እሱን ለመሸፈን እኮ ነው እንደዛ ያ ሁሉ ነገር ያደረጉ። ግን አንተ ያ ሁሉ ነገር አድርግቼ የለ እንኳን በቃ ምንም አልመሰለህም። ገብቶሃል? እድል አንተ ተጠቀምክበት። በጣም ብዙ እድል ሰጠ፣ ምንም አልተጠቀምክበትም። ስለዚህ እኔ ጥፋተኛ ነኝ። ምን ያጥፍቻለሁ? አላጠፋሽም። አሁን እንኳን አላጠፋሽም። ጥፋቴን እንኳን አምኛለሁ። አሁን እኮ ይኸውልሽ ጥፋቴን አምኛለሁ፣ እንዳጠፋው ይገባኛል። ግን እሺ እንጠብቃትና እስቲ ይሄ ሁሉ ነገር የተፈጠረው ነገር ወደ ጎን አድርገሽ ኪዩ አብረን እንድንሆን አድርጊልኝ። በቃ ከሷ ጋር ጊዜ ማሳለፍ ፈልጋለሁ። ከሷ ጋር አብሬ መሆን ፈልጋለሁ። ታውቂያለሽ ምን ያህል እንደምወዳት ምን ያህል እንደማከብራት ታውቂያለሽ። ነው አውቃለሁ። እሱን እኮ አውቃለሁ። ላይክ ሳላቀርች አይደለም፣ ግን የሆነ ስትፈልግ የምትመጣ ሳትፈልግ የምትሄድ አይነት እህት አይደለችም። ገብቶሃል? የተከበረች እህት ነው ያለችኝ። ለዚህ እንደዚህ አይነት እንትን እንዳታደርግ። ኮስሽ እንጠብቃትና ኪዩ ያደራ ኦኬ። ጠርታታል? አዎ አይሽ የማትመጭ እንደሆይ የማንተያይ ልቤን መልሽልኝ ሌላ ሰው እንዳይ ትዝታን የሚያስር አዋቂ ቢገኝ ደጅ ለመጥናቱ ሰው ባልቀደመኝ እየቆረቆረኝ ያሰረኝ ከእግር እስከ ራሴ አጎዛው ሊጥለኝ ሲታገል ተረበሸች ነፍሴ። አንቺ ጋር ይቀመጥ እባክሽን የፍቅሬ ትዝታው
የማትመጭ እንደሆን ምናት ብቻ እኔ ልንገላታ። በጣም ቆይች ውድ ቤተሰቦች በጣም የጠበቅናት ነው። እስካሁን ሳሷ አልመጣችም። በጣም ያቺትና መታለች። አደራ ሳይፈራው ጭራሽ ያልኩሽ አደራ። እስኪ አሞባታለሁ ያኔ ወድ አሞብሻል። ሰላም አንባልም እንዴ ዛሬ? እንዴ ሰላም ብዬሽ ተቀበል ኩሳታኪኝ እንዳልጨብጥም አየሻኪያ ምን ያህል እንደተቀየረችብኝ ጾም ላይ ነሻ። አይሻ ምን ያህል እንደተቀየረችብኝ ጾም ያላልኩሽም እንዴ? አሰሚኝማ የቆንጆ ኪዩ ደግሞ ከንስ ይኸውልሽ ቤቲ ታውቂያለሽ ባለፈው ምን ያህል እንዳጠፋሁ ሰሞኑን በቃ ብቻ ጤናማ ማን ነበርኩም። ተኝቼም አላውቅም። ስታንቺ ሳስብ ነበረ። ምክንያቱም ባለፈው የተናገርኩሽ ኃይለ ቃል ጥሩ መስሎ ስላልታየኝ እህትሽን ጠራኋትና ያለውን ነገር ነገርኩት። ይቅርታ እንድታደርጊልኝ ፈልገው። ሲቀጥልም ደግሞ እኔ መች ተጣላን እናንተ ሲጀምር ባለፈው እኮ ረግጬሽ እኮ ነው የወጣሁት አይደል እንዴ? ምንድነው ረግጠኝ ወጣው? ኪያ እህትሽ አብራችሁ ነው ስትል እኔ ደግሞ አልፈልግም። ልቧ ያለው አሚር ጋር ነው ብዬሽ። ልቧ ያለው አሚር ጋር ነው ልብ ግን እንዴ ምንድነው? ይቅርታ ምናምን ምንድነው? እየሰማሽ ነው? ባለፈው ይኸውልሽ ባለፈው እኮ ተነጋግረናል አይደል እንዴ? እኔ ደግሞ ዛሬ ዋና እንድትመጪ ራሱ የፈለኩት ነገር ከነ ሙሉ እምነትሽ በቃ ሙስሊምን ብትሆኚ እቀበልሻለሁ። አብረን መሆን እንችላለን አይደል እንዴ? እኔ አልፈልግም። እኔ መጀመሪያውንስ መቼ ነው እናንተ አብረን እንሆን አልኩኝ? እኔ ብያለሁ እንዴ? ጀመር ነው ኦሊያድን ወደዋለሁ አፈቅራለሁ ብዬ አውርቼ አውቃለሁ? ኦሊያድ አብሮኝ እንዲሆን ፈልጋለሁ ብዬ አውርቼ አውቃለሁ? ምንድነው ያልተፈጠረ ነገር ተፈጠረ ብለህ የምታወራው? በቃ ምንድነው? ኪዩ ሰማሽ? እኔ ይኸውልሽ አንድ ነገር ልንገርሽ። ባለፈው የሁሉም ነገር እንድናገር ያደረገኝ የእናንተን እንዴት ነው አናታችሁ ስለነበረ ነው። ገባሽ አይደለ? ቤቲ በብዙ ነገር አስቤ አይደለም አይደል? እና ደግሞ እሺ ተናገር አብራችሁ ልብሻለሁ። ኦሊያድ ጋር እኔ ልብ የለም። እሺ ማን ጋር ነው ያለው? አሚር ጋር። አሚርን ታዩ እርሺው ብዬሽ አልነበረ? ትንሿ ብዬሽ አልነበረ? ሽመልሽ ብዬሽ አልነበረ? እኔ ይኸውልሽ ቤቲ ማታውቂው ነገር አለ። እኔና አንቺ ጓደኛሞች ነን። ብዙ ጥሩና ብዙ መጥፎ ነገር አሳልፈናል። ማይረሱ ጊዜያቶች አሳልፈናል። ሆኖም ግን አሁን እምነትሽን ብትቀይሪ አልተለወጥኩብሽም፣ አልተቀየርኩብሽም። ስለዚህ እኔና አንቺ አብረን መሆን እንችላለን። አሁን ድረስ አብረን መሆን እንችላለን። ባለፈው ያው ነገር የተናገርኩት ራሱ በቃ ስለተናደድኩ ነው። ራሴን ሰማላቅ ነው። ገባሻ? መጥፎ ነገር ከምንነጋገር ነው እኔም ትዬሽ ወጣሁት። ገባሻ? እሺ አይደለም አስቀይሜሻለሁ ብለህ አስበህ ነው? አላስቀየምከኝም። እኔ ሲጀምር እንደውም አስደስተኝ እንጂ ምንም ያስቀየምከኝ ነገር የለም። ምክንያቱም እኔ እናንተ አብረን እንድንሆን እኔ አልፈልግም እንዴ እህቴ። እኔ ኦሊያድን ልክ እንደ ፍቅረኛ አድርጌ ልቀበለው አልችልም። እኔ ኦሊያድን በጣም ነው የምወደው። አሁንም ቢሆን ጥሩ ጓደኛዬ ነው። እኔና እሱ በጣም ብዙ ነገር አሳልፈናል። ማለት በቃ ሁሉንም የሚሰማኝን ነገር ሲከፋኝ የምነግረው ለሱ ነበር። ደስ ሲለኝ በብዙ ነገር አብረኸኝ ነበርክ። ኦሊያድን አሁንም አንተን አልጠላህም፣ ግን ልክ እንደ ፍቅረኛ አድርጌ አንተን መቀበል አልችልም። ለምን? ኦሊያድ እኔ አንተን ሳልወድ ቀርቼ አይደለም። እኔ እናንተ ጥሩ ጊዜ አሳልፈናል። ያጣፋሽ ጊዜ ታዲያ ይረሳል? ያጣፋሽ ጊዜ ያሳልፋችሁ ይረሳል? አብረን የተማርናችሁ ስሚ፣ እኔ ነገር ንገርሽ። እኔ እኮ እኔና አንቺ ጓደኛሞች ነን እኮ። ከዛ በላይ ነው ሁኔታ አለን። ታውቂያለሽ አይደለ? እዚህ ዛሬ ስለመጣሽ እኮ ምንም የሚቀየር ነገር የለም። ለምን? በአንቺ ልብና በእኔ ልብ መሀል ማለት ነው። ገባሽ አይደለ? በእኔ ተነስተሽ እኔ አሚር ወደዋለሁ፣ እኔ አሚር አፈቅረዋለሁ፣ ከኔ ከአሚር ጋር መሆኑ ትችያለሽ እኮ መሆን። ግን እኔስ እንዴ ነው ጓደኛሽ እኮ አብሬው እኮ ነኝ። ጓደኛ ብቻ ኦሊያድ ጓደኛ ብቻ ነኝ እኔ። ኦሊያድ ጓደኛዬ ነህ፣ ጥሩ ጓደኛዬ ነህ። ሲከፋኝ ደስ ሲለኝ የማማክርህ ምርጥ ጓደኛዬ ነህ። በቃ ጓደኛ ብቻ በቃ ያ እሺ። አሁን ከሷ ጋር ነው የምግባባው። እኔ እኮ ይቅርታ ልሽ ብቻ አይደለም የመጣሁት ዛሬ በቃ እንደምወድሽ አልጨረሽም እንዴ? ልነግርሽ እኮ የመጣሁት አይደል? ከአሚር ጋር ያለው ነገር አላለቀም። የሁሉ ጊዜ ከአሚር ጋር በፍቅር ስታሳልፉ የሁሉ ጸጸት እቤቴ ውስጥ ሆኜ ምን እንደማረክስ ምን እንደሚደብረኝ እኮ እኔና ፈጣሪ ብቻ የምናውቀው ታውቂያለሽ። አንቺ እዚህ ጋር ጓደኛዬ ነው አብረን ነው ያን ነገር ንገርሽ። እግዚአብሔር ምስክሬ ነው። በግድ ልጅኝ አለልሽ በደግ አፍቅርኝ አለልሽ፣ ግን ፈጣሪ ደግሞ የልቤን ያውቃል ታውቂያለሽ። ስለዚህ ደግሞ እህትሽን ደግሞ የምትልሽን ስሚያት። ፍቅር በአንድ ነው
ሲቀጥል ደግሞ ከነሙሉ እምነትሽ የተቀበልኩሽ ዛሬ በቃ ስለማከብርሽ ስለምወድሽ ጭምር ነው። አንዴ አትቀበለኝ ወላድ እኔ አልፈልግም። እኔ አንተን በዛ መንገድ ልቀበልህ አልችልም እኮ። ስለምን አልችልም? ያው ልሽ የተጎዳውበት ጊዜ አሁን ያለበት እኔ ከዚህ በላይ መታገስ አልችልም። እግዚአብሔር ወላድ አንዴ ስማኝ፣ ከልብ ሆነ ስማኝ። እኔና አሚር ታውቃለህ ስንት ደረጃ ደርሰን እንደተመለሰን አሁንም ቢሆን ታውቃለህ አይደል? ምን አይነት ቅርርብ እንዳለን ምን አይነት ግንኙነት እንዳለን ታውቃለህ። እንዴት ነው እስኪ አንተ አስበው። እንዴት ነው በአንድ ጊዜ ጀመር ከአሚር ጋር ያለውን ነገር እርሹ ብዬሽ ነበር እኮ። ስለማ አሚር ነው የምታወሪው። እኔ ፊት ሆነ ስለ አሚር እንዳታወሪ እሺ። አሁንም ቢሆን ማለት ነው እሷ ፊት ልክ ከእኔ እናንተ ከዚህ በፊት ሌላ ነገር ያለን ምናምን አትስመስለው። በቃ እኔ እናንተ ሌላ ነገር አልነበረንም። ታዲያ ያው ሁሉ ጊዜ ያሳለፈን የውሸት ጊዜ ነው እኔ እናንተ ምን አይነት ጊዜ ያሳለፍን እንዴ? እህቴ ፊት እኔ እንደንትና አታሳየኝ እንዴ። እሷ ለኔ አሁን እህቴ እንደዚህ ምንም የተፈጠረ ነገር የለም በእኔና በሱ መሀል። ሲቀጥል ደግሞ እንዴት ነው አሁን አሚርን ረስቼ እኔ እንደ አዲስ ከሱ ጋር ልሆን የምችለው? እኔ ይኸውልሽ እዚህ ጋር የምነግርሽ ነገር ማለት ነው ማሬ፣ ስለ አሚር እኔ ፊት አታውሪ። ስለ አሚር መስማት አልፈልግም። በቃ ይሄንን ስሚኛ፣ ስለ አሚር እንዳታውሪ እኔ ፊት። በቃ አሚር ማን ነው ጀመር? አሚር ማን ነው? ስለሱ ልጅ እንዳታውሪ ብዬሻለሁ። በቃ ሰው የሚልሽን አሰሚም አንቺ መቼ ናትና ሁሌም እሷ እኔም ምናምን አሰማም አንቺ ማትሽም ቤተሰብ አስሚ ከሆነ ማን ለሰሚው ቀጣይ እኔ አሚርን ትቼ ካንተ ጋር የመሆን ግዴታ የለብኝም። ምክንያቱም እኔ በራሴ የመወሰን መብት ያለኝ ትልቅ ልጅ ነኝ። ግዴታ የለብሽም። እሷ ስትመጣ ልክ ሌላ ነገር አታድርግ። በቃ አለቀ። ኦሊያድ እኔ አንተ ማስቀየም ካንተ ጋር መጣላት አልፈልግም። ታውቃለህ ከኔና አንተ ያለንን ቅርበት በቃ። ስለዚህ እርሳው እኮ በእናንተ ፍቅር እኮ አይደለም እኮ አይደል የገባሁት፣ በአንቺ ፍቅር ነው የገባሁት። ስለዚህ ሲጎዳብሽ አንቺ ምን ነካሽ? ቤቲ ይሄን ያለ እኔ ይቅርታ የነሽ ጥለሽም ተይው ቤቲ። ሁሉ ነገሯ ተቀያይሯል፣ ጸባይ ሁሉ ተቀያይሯል። እኔ ያው ሁሉ አመት ያው ሁሉ ጊዜ ሳሳልፍ የነበረው እሱ ከአይምሮዬ እኮ አይጠፋም አይደል እንዴ? አይ በቃ እኔ እውነቱን ልንገርሽ ከእሷ ተለይቼ መቼ መኖር አልችልም። ሲቀጥል ደግሞ ይኸውልሽ እኔና እሷ የነበረን ግንኙነት አሁን እኮ አይደለም ድሮ እኮ የምንተዋወቀው። በአሁን አሚር መጣና ከአሚር ጋር ሆንኩ፣ ከአሚር ጋር ጊዜ ያሳለፍ። አሚር የሚባለው ስም ይቀራል ከዚህ በኋላ። ጥላኝ ልጅ ረክታኝ ልድረስባትና ላውራት አንዴ። ብታወሪያትም እኔ በቃ ወሊያቻ ላውራት ንገሪያት። ልቤ መቼም እንዳይተዋት እሺ፣ ንገሪያት በደንብ። እኔ ጌታ ምስክሬ ነው። እድሜ ልኬን ከልቤ አፍቅሬያት ከልቤ ወድጃት ስንከባከባት፣ ሲቀጥልም ደግሞ ልቧ አሚር ጋር ነው። እሺ ይሁን ችግር የለውም እንኳን አሚር ጋር ግን ያሳለፍነውን ጊዜ ራሱ እንዴት ትረሳዋለች? ያሳለፍነውን ጊዜ ራሱ እንዴት ትተዋለች? በጣም ብዙ ጊዜ ያሳልፈናል። መልካም ጊዜ ያሳልፈናል። ጥሩ ጊዜዎች ያሳልፈናል። ያጣፋጭ ጊዜ አይረሳም። ሲቀጥልም ደግሞ እኔ በፍቅር እየተጎዳው ሰው መጎዳቴ ራሱ አላምነውም እኮ ራሴን በራሴ በፍቅር እንደተጎዳው ራሱ ራሴ አላምነውም። ለምን? ምክንያቱም በቃ ተጎድቻለሁ አውቀዋለሁ። ግን በቃ እኔ አዲስ ሰው ነኝ፣ አዲስ ማንነት ያለኝ ሰው ነኝ ብዬ ማስበው ሁሉ ጊዜ ደግሞ ስለቤቴ ነው የምጨነቀው፣ ሁሌ ስለቤቴ ነው ማስበው። ከዚህ በላይ እኔ ማንንም ሴት ወደ ልቤ ወደ ውስጤ ማንንም ሴት ላስገባ አልችልም። በዚህ ሰዓት ጭራሽ ረግጣኝ ሄደች። ምን ያህል እንደማከብራት ምን ያህል እንደማፈቅራት ምን ያህል ለእሷ እንደምኖር ብታውቅ ኖሮ እግዚአብሔር ይሄን ያህል እንደዚህ ረግጣኝ ራሷ አትሄድም። ዛሬ አንድ ፍቅረኛ አሚር መጣና ነገር ሁሉ ተገለባቢጦሽ ሆነ። ግን መቼም አልተዋትም ቤት እግዚአብሔር መቼም አልተዋትም። መቼም ከኔ እንድትለይ አልፈልግም። መቼም ከውስጤ አትወጣም። መቼም ሁሌም ነው ማሰባት፣ ሁሌም ነው የምጨነቅላት። እና ውድ ቤተሰቦች በጣም ደብሮኛል። ሰሞኑን ደግሞ ጭራሽ አሞኝ ነበር። ጭራሽ በህመሜ ላይ ህመም የጨመረችብኝ። ውበት ሸማዬ የክብር አርማዬ ማሪኛ ሞተብሽ ምናለ ሌላ ኩራት የምለው ልታመን ለፍቅርሽ እመኝ ፍቅሬ ምላለው
ቃሌን በአምላክ ስም ሰጣለው አንቺን ብቻ ስም ዘውትር ታምኜሽ ኖራለሁ